በየወሩ የምትገብረው ነገር ነው። ጥቁር ዶሮና ጠበቅ አርጉት እንጂ አጫውቱት። ጥቁር ፍየል ታርዳለህ። የባዕድ አምልኮ የሚያከናውን ማለትም እንደ ጠንቋይ የሚባሉት አይነት ነገሮች አጠገባችን ተኝታ የምታዩት እህታችን እኔ ቤተሰብ የለኝም። እኔ ብቻ ነኝ የተፈጠርኩት። በቃ እንዴት ካለ ቤተሰብ እንዴት ተፈጠረልሽ? ቤተሰብ ማንንም አይፈልገኝም። ሁሉም ሰው ፊቱ ነሳኝ። ድሮ ፍቅረኛሽ ወይም ያውላ በደል ያደረሰብሽ ሀብታሙ ጽንስ ተሸክሞ ነው ያለው። አቶ ግርማ የሰሩትን ነገር ነው ፈልጌ ነበር። አሁን ላይ በጣም ትልቅ ችግር ውስጥ መቆም እንኳን መነሳት በራሷ እንኳን መንቀሳቀስ የማትችልበት ሁኔታ ውስጥ ነው ያለችው። እድሜ ሙሉ አቃጥዬ ከሀገር ወጥቼ የሰው ግንባር እየገረፈኝ ከዛ ነገር እንዲደርሰኝ እፈልጋለሁ። ለዛ ነው የመጣሁት። አባቢ ተጠይቆም አይደርገው ነገር ይሄ ተነሱጣልኝ እባክህ። ጉልበት የላትም ብላ ነው አታስወጣኝም ብላ ምን እንዳደርግልህ ነው የምትፈልገው? አቶ ግርማ የሰሩትን እኔም ፈልገዋለሁ። ውጣልኝ። ማን ምን ታረገኝ ነው? ምንም አይደለም። ምንም አላደርግሽም። ምን አባትህ በቃ እያንዳንዱ ነገር ግልጽ አድርገሽ ነገር አንተንም አጥብቀው መያዝ ነው እንጂ ይሄ ሁሉ ካለ ታዲያ ለምን እዚህ መምጣት ምን አስፈልገኝ? ቆየ ነገር ቢሆንስ እቺ ልጅ አታሳዝንሽም? የኔ ህይወት መበላሸቱ የቆየ ነገር ነው። አንቺ እኮ ልጅ ወልደሽ ነው። እኔ እኮ ወለድ ማቀፍ ያምረኛል። ከዛ ውጭ ማንንም አልፈልግም። ማንንም ማየት አልፈልግም። እባክህ ስለ ቤተሰብ አታውራብኝ። ዳትሽን ሳላስበው ቀርቻ አይደለም። አንቺ እስቲ ሁሉንም ነገር ተይው። ተውና እስኪ ስለራስሽ አስቢያለሁ። ግን ሁሉም ይቀርሙኛል እንደማልወድ ሲያውቁ ደግሞ ይተውኛል እኮ። እስኪ ስለራስሽ አስቢ። ቀንም ማታም እዚህ እንደሆንኩኝ ብቻ ነው። ከታሽ ሰላም ውድ የቻናላችን ተከታታዮች እንደምቆይታችኋል። ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ ተመልሰን መጥተናል። ከዚህ በፊት እንደምታውቁን እንግዲህ የተለያዩ ጉዳዮችን ይዘን የተለያዩ ማጣራቶችን አድርገን የተለያዩ መፍትሄዎችን ለተለያዩ ሰዎች እንደምንሰጥ ታውቃላችሁ። ወደ ተከታታዮቻችን እንግዲህ ዛሬ ወደ እናንተ የመጣ ነው በአዲስ ቪዲዮ ነው። እዚህ አጠገባችን ተኝታ የምታዩት እህታችን በአካባቢዋ ማለትም በቅርብ ሰዎቿ ጥቆማ ተሰጥቶን አንዳንድ ነገሮችን ነግረውን ነበረ። እኛም እንግዲህ ያንን ጥቆማ ተቀብለን ወደሷ መተን ምን አይነት ሁኔታ ላይ ነው ያለችው እህታችን፣ ምንድን የተፈጠረባት እህታችን ምን ሆና ነው የሚለውን ነገር ለማጣራት እዚህ ተገኝተናል። እስኪ ከእህታችን ጋር የሚኖረን ቆይታ እስከ መጨረሻው ድረስ ተከታተሉ። እንዴት ነሽ እህታችን? ማን አንተ? ውጣልኝ። ማን ምን ታረገኝ ነው? ምንም አይደለም። ምንም አላደርግሽም። እኔ እናቴ ላግዝሽ ነው የመጣሁት። እኔት ማን አንተ? ሲጀመር እኔ ምን ሰራለህ? እኔ እንደ ወንድምሽ ማየት ትችያለሽ። እኔ ላግዝሽ ነው የመጣሁት። ከቅርብ ሰዎችሽ ጥቆማ ተሰጥቶኝ አንቺን ለመርዳት ነው የመጣሁትና ምን ሆነሽ ነው? ደህና ነሽ? እዚህ ጋር ምንም የሚያስፈራ ነገር የለም። እዚህ ጋር የምታያቸው ጓደኞቻችን ናቸው፣ ወንድሞች ናቸው። እኔም ያንቺ ወንድም ነኝ እና ላንቺ የሚያስፈልግሽን ነገር ማለትም የሕክምናም ነገር ከሆነ ምን እንደሆንሽም ማለት አሞሽም ከሆነ ምን እንደታመምሽ ነግረሽን እኛ አንቺ በሚያስፈልግሽ ነገር ሁላ ከጎንሽ ለመሆን ዝግጁ ነንና አንቺን ለመርዳት ነው የመጣ ነው እንጂ አንቺ እንደምታስቢው እኛ አንቺን ለመጉዳት አይደለም የመጣ ነው። ስምሽን እንታውቅ እህታችን? እሺ አለምዬ፣ እንዴት ነሽ? ደህና ነኝ። ምን ሆነሽ ነው? ማለት እያየኝ ምን ሆነሽ ነው ትለኛለህ? አይ ህመምሽ ምንድነው? ማለት በምን ምክንያት ነው አልጋ ላይ ይዋልሽ? መነሳታችሁ? አልችልም። ኦኬ። እኔ አላውቅም ምን እንደሆንኩ። ምንድነው ህመምሽ ታዲያ? ከአልጋ ላይ መነሳት የማያስችልሽ ነገር ምንድነው? እኔም ራሴ እንደዚህ ነው ብዬ መናገር አልችልም። ይደክመኛል። ልነሳ ስሞክር ራሴን አዙሮ መልሶ ያስተኛኛል። በቃ አልጋው ብቻ ነው ሱሴ። ታዲያ ወደ ህክምና ልሄድሽም? ወደ ህክምና ሲወስዱኝም ጠፍቼ መልሼ መጥቼ አልጋ ላይ ነው ራሴን የማገኘው። ለምን ጠፋልሽ? ለህክምና አይደል እንዴ ወደ ሆስፒታል የምትሄጂው? እኔ አላውቅም። የሆንኩትን ነገር ነው የማላውቀው። ማለት ቤተሰብ የለም እዚህ አካባቢ ላይ? ቤተሰብ የሚባል ነገር የለም። ማለት ከማን ጋር ነው ያለሽው አንቺ እዚህ አሁን ላይ? እዚህ ቤት ውስጥ ሰው ይታያል? አይ ስገባ ማንንም አላየሁም። እኛ ብቻ ነው የገባነው። ቤቱም ባዶ ነው። እንዳውም ሰው የሌለ መስሎኝ ነበር እኔ ስገባ።
አንቺን ሳይሽ ነው ወደ ውስጥም የገባሁት እና ከማን ጋር ነው የምኖሪው? ስለዚህ ቤት ውስጥ ብቻዬን እንደምኖር እኮ ማወቅ ቀላል ነው። ዋው አይ ሌላ ሰው ካብሮሽ የሚኖር ከሆነ ማለትም ደጅ ወጥቶ ከሆነ ብዬ ነው። ማንም የለም ብቻዬን ነው የምኖረው። ማንም እንዲመጣ አልፈልግም። በምክንያት ነው ታዲያ? ታመሽ ማን ነው እያስታመሽ ያለው? አንድ ልጅ አለች። እሷ ብቻ ነች ያለችው። እሷ እንድትመጣ ብቻ እሷን ማየት ብቻ ነው የምፈልገው። ከዛ ውጭ ማንንም አልፈልግም። ማንንም ማየት አልፈልግም። ማነሽ ልጅቷ? ራሱ ላይ ነው እንዴት እንዳስጠላኝ ብታውቅ። ማነሽ ልጅቷ? ልጅቷ ማነች? ጓደኛች ነች? እህትሽ ነች? አንተ ምን አስጠየቀ? አይ ለማወቅ ያክል ነው ማለት ነው። ምስኪን አንቺን ለማገዝ እስከመጣሁ ድረስ እኔ አንቺን የሚረዳሽና የሚጠቅምሽን ነገር ከራስሽም ተነስቼ ምን አይነት ነገሮች እንዳሉ ለማጣራት ያክል ነው። ጓደኛዬ ነች። ታዲያ ህመምሽ ምንድነው? ሆስፒታል አልወሰደችሽም ጓደኛሽ? ልትወስደኝ ሞክራ ነበረ ግን እኔ አልፈለኩም። ለምን ማፈልጊ ሆስፒታል መሄድ? እንዴው ተኝቶ መዋሉም እኮ ተመችቶኛል። ህመም እንዴት የሰው ልጅ እንዴት ስቃይና ህመም ይመቸዋል? አልጋ ላይ መተኛት አልጋ ላይ መዋል ምን ነው ደስ የሚያሰኘው? እኔ አላውቅም። ምንም የማውቀው ነገር የለም። የማውቀው ነገር ቀንም ማታም እዚህ እንደሆንኩኝ ብቻ ነው። እንዴ ማለት አልጋ ላይ ነው የምትይው? አልጋ ላይ የምታድሪው ምን ነው ማለትም አሁን ላይ ቆይታሽ እያለ ያለው እንዳለ አልጋ ላይ ነውና እኔ ምን ነው የሚያስደስትሽ ላንቺ? እኔ አላውቅም። እኔ ምንም የማውቀው ነገር የለም አልኩህ እኮ ታዲያ ወደ ህክምና ስለምን ለመሄድ አልሞከርሽም? በቃ እኔ እሺ ብዬ ተስማምቼ ሄጄ ከዛ ግን እንዴት እንደሆነ ባላውቅም ተመልሼ መጥቼ እዚህ አልጋ ላይ ነው ራሴን ማገኘው። ፋሚሊ የት ነው ያሉት? ቤተሰቦችሽ የት ናቸው? ለቁጥር ነው ያሉት። ማለትማ በቃ ለቁጥር ነው። ሲኖርህ ብቻ ካንተ ያለውን ነገር ለመጠቀም ብቻ የሚፈልግ ሰው። ኦኬ አንቺ ወዲቆ ማየት የማይፈልግ ሰው ማለት ከቤተሰብ ጋር ጥሩ ግንኙነት የላችሁ? አዎ ከኔ የሚፈልጉት ጥቅሜን እንጂ እኔን አይደለም። እንዴት ማለት ምን ያጎደልሽባቸው ጥቅም አለ ወይስ በፊት የምታደርግላቸው ነገር አለ? ምንድነው እሱ? ግልጽ አድርጊልኝ እባክህ። ስለ ቤተሰብ አታውራብኝ። ይቅርታ የማይሆን ነገር አወራው ነው። አዎ ስለ ቤተሰብ እንድታወራ አልፈልግም። ይቅርታሽ። አይ እኔ ኖርማል ስለመሰለኝ ነው ስለ ቤተሰብ ያነሳሁት። ይቅርታ ከረበሸሽ ይቅርታ። እኔ ቤተሰብ የለኝም። እኔ ብቻ ነኝ የተፈጠርኩት። በቃ እንዴት ካለ ቤተሰብ እንዴት ተፈጠረልሽ? ቤተሰብማ አለሽ። በቃ እኔ ቤተሰብ የለኝም። ብቻዬን የተፈጠርኩት ብቻዬን እኖራለሁ። በቃ እሺ ተረጋጊ። በቃ እሺ ይቅርታ ስላነሳሁብሽ ይቅርታ። ይቅርታሽ። ከመቼ ጊዜ በኋላ ነው እንደዚህ ሆንሽው? እድሜ ሙሉ አቃጥዬ ከሀገር ወጥቼ የሰው ግንባር እየገረፈኝ ከአንዱ ሀገር ስንገላታ ኖርኩኝ። አሁንም እዚህ መጥቼ ሰላሜን ማግኘት አልቻልኩም። የተቀበለኝ አልጋ ነው በቃ። ከሀገር ውጪ ነበር የምኖሪው? አዎ። በምክንያት በስራ ነው የወጣሽው ወይስ? አዎ ገና ትንሽ እያለሁ ብር አምጪ ከሀገር ውጪ ብለው አስወጡኝ። ወደ አረብ ሀገር ሰደዱኝ። እዛም ብዙ አመት ተሰቃይቼ የሰው ልብስ አጣቢ፣ የሰው ቤት አጽዲታ፣ ከሰው በታችኝ እማላቀው ሀገር ስሰቃይ ኖርኩኝ። ከዛም በቃ እዛ ሲሰለችኝ ወደ ሱዳን ሀገር ደግሞ ሄድኩኝ። እዛም በቃ የተለመደውን ስሰራ ኖርኩኝ። ቤተሰብ አለኝ ብዬ ገንዘቤን ላኩኝ። እኔም በኋላ ተጠቃልዬ መጣሁ። ነገር ግን እዚህ የጠበቀኝ ነገር ሌላ ነው። ማንም አይፈልገኝም። ሁሉም ሰው ፊቱን ነሳኝ። አላቅም በቃ እንዴት እንደሆነ በማላቀው መንገድ እንደዚህ ነው እየኖርኩ ያለሁት። በቃ
እንደውም እግዚአብሔር ይችን ልጅ ባይሰጠኝ ኖሮ ጓደኛዬን የት እንደምወድቁላን ያላቅም። ከቤተሰቦችሽ ጋር በብሬ ተጋጭሽ ማለትም ገንዘብ ትልኪላቸው ነበር ትረጃቸው ነበር አለ በሰዓቱ በምን ከነሱ ጋር ምን አይነት ነገር ተፈጥሮ ነው? ስለ ቤተሰብ ባታነሳብኝ ቆይ ምን ችግር አለ? ቤተሰብ የለኝም አልኩ አይደለ? በቃ ተረዳሁሽ። ግን አሁን ከነገርሽኝ አንፃር ደግሞ ከቤተሰቦችሽ ጋር ማለትም ጥሩ እንደነበርሽና ከዛም እንደምትረጃቸው ነግረሽኛል። በምክንያት ከነሱ ጋር እንደዚህ ልትሸካከሩ እንደቻላችሁ ባውቅ ደስ ይለኛል። እኔ አላቅም። በቃ ስመጣ ሁሉም ፊታቸውን ዞሩብኝ። በቃ እዛውኝ መላክ ሳቆም የራሴን ህይወት ለመጀመር የራሴን ህይወት ለመኖር ስጀምር ስፈልግ እነሱ ደግሞ ያን ነገር መቀበል አልፈለጉም። በምክንያት ነው እኔ አላቅም። ምክንያቱም በቃ ስንት ዓመት ቆይሽ እዛው? ሳውዲ 3 ዓመት ነው የቆየው። ሱዳን ደግሞ 5 ዓመት። 8 ዓመት ከሀገር ውጪ ትሰሪ ነበር ማለት ነው። እና 8 ዓመት ሙሉ የሰራሽበት ገንዘብ ታዲያ ማለት ምንም አይነት ገንዘብ የለሽም አንቺ አሁን ላይ? እኔ አላቅም። በቃ እኔ ምንም የማውቀው ነገር የለም። እንዴት ማለት አንቺ የምትሰሪበትን ገንዘብ የት ነበር በሰዓቱ የምታደርጊው? አጠራቅሜ ነው የመጣው። በቃ ስመጣ ሁሉም ዞር ቢፍታቸውን በቃ ከዛ በኋላ ምን እንደተፈጠረ አላቅም። እኔ እዚህ ሀገር ከመጣው በኋላ የማውቀው ምንም ነገር የለም። በቃ አጠራቅመሽ ከሆነ ቢያንስ አካውንትሽ ላይ አይቀመጥም? ታዲያ እያጠራቅምሽ ከነበረ መቼስ አካውንትሽ ላይ የምታስቀምጪው? ለምን ማምነን አታምነኝም? ቆይ ምልህን አታምነኝም? የነገርኩህ አይደለ? አትሰማኝም? እየሰማሁሽ ነው። የማውቀው ነገር የለም። በቃ ገንዘብ ቤት እንዳለ ምንም የማውቀው ነገር የለም። እየሰማሁሽ እየተረዳሁሽ ነው እኮ ነው ማለት ታበላኝም ምን የምትለኝም በቃ ጓደኛዬ ናት። ከዛ ውጭ ሌላ ሰውም የለኝም፣ ገንዘብም የለኝም። አልኖረኝ ብሎ ይሆን የት ገብቶ ይሆን እኔ የማውቀው ነገር የለም። ይሄ ነገር የተፈጠረው ከዛ እንደተመለስሽ ነው ማለት ነው? ታዲያ ወይ ወደ ባህር ማለትም ወደ ጸበል ምናምን ለምን አልሄዳችሁ? ለምነታችሁ እኔ አልፈልግም። በቃ የትም ሄድ አልፈልግም። ለምን እየታመምሽ አይደል እንዴ? ለምንድን ነው የማትፈልጊው? መዳን አልፈልግም። ሰው ሳይኝ ሳይለኝ በቃ እዚህ ሆኜ ህመሜን እንትን ማለት ነው የምፈልገው። በቃ አንቺ እኮ ገና ወጣት ነሽ። በዚህ ወጣትነትሽ በዚህ ጉብዝናሽ እንኳን ሀገር ውስጥ ይቅርና ከሀገር ውጭ ወጥተሽ ሰርተሻል። ይሁላ ወኔሽ ይሁላ ሴትነትሽ የት ሄዶ ነው አሁን መዳን የማትፈልጊው? አልጋ ላይ ተኝተሽ መቅረት የምትፈልጊው ለምንድን ነው? እኔ ምንም የማውቀው ነገር የለም። አለማወቅ በቂ አይደለም። በቃ እኔ ምንም ያለሁበትን ሁኔታ ምንም የማውቀው ነገር የለም አልኩ። በቃ ይመሻል ይነጋል። በቃ እዚህ ጋር ነኝ ያለሁት። በቃ ጓደኛሽስ መች ነው እየመጣሽ የምታይሽ? በፈለገችው ጊዜ ትመጣለች፣ በፈለገችው ጊዜ ትሄዳለች። እና እሷስ እንዴት ነው? የሕክምናው ነገር አታወራሽም? ካኖረችኝ በቂ አይሆንም? ከተንከባከበችኝ አይበቃም? ሙሉ ወጪሽን እሷ ነው የምትችልሽ ማለት ነው? የሚያስፈልግሽ ነገር እሷ ምንድን ነው ስራዋ? እኔ እንጃ። እንዴ ጓደኛሽ አይደለች እንዴ? ነግራኝ ነበረ ግን አላሳሁት። ኦኬ ቶሎ ነው የምረሺው? የመርሳትም ችግር አለብሽ ማለት ነው? ኧረ እኔ የለብኝም። አይ ቅድም ስጠይቅሽ በአካውንቴን አጠራቅሜ ነው የመጣሁት አልሽኝ። ከዛ ገንዘብ የት እንዳላላቅም አልሽኝ። አሁንም ደግሞ ጓደኛዬ ነግራኝ ነበር ረሳሁት ነው አልሽኝ። ያው ከሕክምና ጋር ከተያያዘ እኛም ልረዳሽ ስለሆነ እዚህ ድረስ የመጣ ነው ያሉትን ነገሮች እንዳላይቶ መፍትሄ ለመስጠት ስለሚረዳን ነው እነዚህንም ጥያቄዎች የምጠይቅሽ። በቃ እኔ የሆነ ሰዓት ስራለች መሰለኝ ግን እኔ ምን እንደሆነ በደንብ አላውቅም። የነገረችኝ ይመስለኛል ግን ምን እንደሆነ ረሳሁት። ጎረቤቶች አሉ። አሁን ስጋባም ሰላምተኛ ማለት ጥሩ ጎረቤቶች ይመስላሉ። ሰላም ብለው ነው የገባሁትም ስጋባ። እንዴት ነው ከነሱ ጋር ታዲያ ምን አይነት ነገር ግንኙነት ነው ያለሽ? እኔ ማንም እንዲመጣብኝ ማንም እንዲያየኝም አልፈልግም። በቃ እዚህ ውስጥ ተደብቄ መኖር ነው የምፈልገው። ለምን ይተጋሽ ማለት ተጋሽታችኋል እንዴ? እኔ ከማንም ጋር አልተጋጨውም ግን በቃ ራሴን ችዬ መቆም ምንም ስለማልችል በቃ እንዲሁ ተመችቶኛል። በቃ ለምንድን ነው ከሰው ጋር መራቅ የምፈልገው? የራስሽ ምክንያት አለሽ ማለት ካልተጫንኩሽኝ ልትነግሪኝ ደስ ይለኛል ማለት እኔ ምን እንደረዳሽ እንዳገዝሽ። በቃ ቤተሰቦች እንኳን ፊታቸውን ዙረውብኝ የለ እንኳን ባዶች ይቅርና በቃ እኔ እንዲሁ ተመችቶኛል። እንዲሁ ማንም ሳያየኝ እንዲመሽ እንዲነጋ በቃ አመታት፣ ቀናት፣ ወራት እንዲሄዱ ነው የምፈልገው።
ቤተሰቦች እስቲ እናትና አባቶች ናቸው ወይስ ሌላ እህት ወንድምም አለሽ? አሉ እህት ወንድምም አሉ እናት አባትም አሉ። እና ከሁሉም ጋር ነው ሁሉም ነው ፊታቸውን ያዞሩብሽ ወይስ እናትና አባትሽ ብቻ ናቸው? እኔ እንጃ እኔ ይሁን እንዴ ምናልባት ፊቴን ያዞርኩባቸው እኔ አላቅም። በቃ በእናትህ ተወኝ አታጨናንቀኝ በቃ ተወኝ። እንዴት እሱን ማስታወሳችሁ? አዎ ታዲያ እነሱ እኮ የኔ እኮ እየፈለጉሽ ይሆናል። የኔ እኮ ልጃችን ጠፍታለች ልጃችን ሰው ሀገር ላይ ሄዳ ቀርታለች ብለው እኮ እያሰቡ ሊሆን ይችላል። ለምን እነሱን ሰፈልጊያቸው? እኔ እንደዚህ መሆን ፈልጋለሁ አልኩኩ ውስጤ የሚነግረኝ በቃ እንደዚህ ሁኜ ቁጭ እንደልቻ። ያንቺ ውስጥ ትክክል ባይሆንስ? ትክክል እኮ አይደለም ያንቺ ውስጥ እያለሽ ነገር እኮ ላንቺ አሁን እየጎዳሽ እንጂ እየጠቀመሽ አይደለም። ከሰው በታች አድርጎ አርጋ ላይ አስተንጆሽ እንዴት ነው ውስጥሽ የምትሰሚው? እንደውም እኮ አንቺ ጠንካራ ነሽ። ጠንካራ መሆን አይለብሽም አይደል እንዴ? የውስጥሽን ስሜት ውስጥሽን ፍላጎት ሰብረሽ ነው እንደውም መውጣት ያለብሽ። ደግሞ ይሄ መጥፎ ነገር ነው። ላንቺ የሚጠቅም ነገር ውስጥሽ ቢልሽ ምን አለ ባትጨቀጭቀኝ። ውጣልኝ አሁን ተነስና ውጣልኝ። ውጡልኝ። እንወጣለን ግን በቃ ውጡልኝ። አሁን እዚህ ጋር ብትወጡልኝ በቃ እኔ አሁን ሰላሜን ያጣሁ ነው። እየበጠበጥከኝ ነው። ተነስ ውጣልኝ እባክህ። ጉልበቴ የላትም ብላ ነው አታስወጣኝም ብላ ነው። እንደዛ አይደለም በቃ እንደዛ ከሆነ ውጡልኝ በቃ። እኛ ጓደኛሽ ነች ደውላ ያናገረች። እኔ ምን አገባኝ በቃ። እንደውም እኔ ጓደኛሽን ተወጃት የለ እንዴ? እሷ ነው ደውላ ያዋራችንና እኔም አሁን ላይ አቅሜ ጥሩ አይደለም እና በቻልኩት አቅም ያገዝኳት ነው። ከኔ በላይ ደግሞ እናንተ ብታግዟት ብትረዷት ብላ ነው እሷ ደውላ ያናገረች። ውጡልኝ ሻውን ውጡልኝ በቃ። እኔ ምንም ፈልገው ነገር የለም በቃ። እሺ እንወጣለን። እኔ እወጣለሁ እነሱም ይወጣሉ። ግን እኛም እነሱም የተገኘው ነው እዚህ ጋር አንቺን ለማገዝ ነው። አንቺን ለመጥፎ ነገር ለማድረግ ወይ ደግሞ አንቺን ላይ ጥቃት ለማድረስ አይደለም የመጣነው። አንቺን ለመርዳት ለማገዝ የሚያስፈልግሽ ነገር ካለም እንደ ወንድምና እንደ እህት አንቺን ለመርዳት ነው እንጂ የመጣነው ለማገዝ ነው እንጂ የመጣነው አንቺ እንደምታስቢው ለሌላ ነገር አይደለም። ተረጋጊና ያለሽን ችግሮች ከዛኛ ማድረግ የምንችለውን ላንቺ መፍትሄዎች እናውራና ተጋግዘን አንቺም ከዚህ አድርጋ ላይ ተነስተሽ በሁለት እግርሽ ቆመሽ የምትሄጂበትን ነገር ብናስተካክል አይሻልም? ለምን አትረጋጊ? እኔ በቃ ምንሽ ነው ካልጋ ላይ ለብሮ መነሳት ማችኝ? በቃ ሻይለኝም ሰውነቴ ሻይለኝም። ኦኬ እግርሽ አይታዘዝልሽም? አዎ። ታዲያ ፓላራይዝ ሆነ እንደዛ ነው ሳሎንኩም እኮ ካልሆንሽ እኮ እግርሽ አይ የተመኘውልሽ ሳይሆን አሁን እግራችን መንቀሳቀስ ካቆመ እኮ ፓላራይዝ ይሆናል ሰውነታችን። ፓላራይዝ ሲሆንም ነው እግራችን መንቀሳቀስ የሚያቆመው። በቃ ዝም ብሎ እዚህ አልጋ ላይ እንድተኛ ብቻ ነው ውስጤ የሚመረኝ። ከዛ ውጪ ሌላ ምንም ነገር አይታየኝም። እዚህ ከመጣሽ በኋላ ነው ይሄ ነገር እየተፈጠረው አይደለ? አዎ እዚህ ሀገር እንደመጣው በቃ ምናልባት እዛ ስራ ላይ ያለሽ ወይ ወድቀሽ ወይ የተፈጠረ ነገር ነበር ለዚህ ነገር የሚዳርግሽ? እኔ እኮ እዛ ረጅም ዓመት እኮ ነው የኖርኩኝ። ሁሉንም ነገር እኮ ተላምጃለሁ። አዲስ አይደለሁም እኮ። አዎ እኮ አገባኝ። ግን አንዳንዴ እንዲህ ትኩረት ማንሰጣቸው ነገሮች አሁን ድንገት ወይ ጽዳት ላይ ያለሽ ወይ ቤት እያጸዳሽ ያለው ውሃ ምናምን አዳልኩ ወደቅሽ ምናልባት ያ ነገር ጋር ተያይዞ የምታስታውሹ ነገር ካለ ምናልባት አይ ምንም ነገር የለም። ምንም አልሆንኩም። እዛ በሰላም ነው የመጣሁት። ከዛ ታዲያ ለዚህ ነገር ይዳረገኝ ይሄ ነው ብለሽ የምታስቢው ምንም ነገር የለም? የለም። እንዴት አታስታውሽም? አንድ ነገር እንኳን አይኖርም አይምሮሽ ውስጥ? አረብ ሀገር ማለት ሰው ሀገር ላይ እንደዚህ አረብ ሀገራቶች ላይ ብዙ አይነት ነገሮች ይፈጠራሉና እኛም ልናግዝሽ ነው ብትነግሪንም እኛ ገበናሽን ለማስወራት ወይ ለማውጣት አይደለም። ችግርሽን ነግረሽን የደረሰበሽን ነገር ነግረሽን እኛ ምናግዝሽ ነገር ካለ ምናግዝሽ ነገር ምንረዳሽ ነገር ካለ እንድንረዳሽና እናግዝሽ ነው እንጂ ሌላ ላንቺን እዚህ ጋር ለማስለፍለፍ ወይ ወሬ ለማስወራት አይደለም የመጣ ነው። እና ማለት ውስጥሽ ያለው እንደኛ መናገር ተፈለግሽው ነገር ካለ ችግር የለውም። ህመሙን ብቻ የምናቀበትን መንገድ ማለትም አሁን እንዲወድቀሽም ከሆነ ወይ ከበፊትም ከሆነ ምን አይነት ስሜቶች ነበሩ ህመሙ ከመፈጠሩ በፊት የሚለውን ነገር በነገርኝ ደስ ይለኛል። ውጣልኝ እባክህ። ነምሮ ማውራት ማፈልጊው ምንድነው? አልፈልግም በቃ ምንም ነገር ማውራት ምንም ውስጤ ምንም ነገር የለም። ለምን አትረዳኝ? ባይኖር ውስጥሽ የሆነ ነገር ባይኖር እኮ እኛን ለማስወጣት ከዚያ ሞክሪ ማለት እኛውን አንቺን ለማገዝ ነው የመጣ ነው አይደለም
ማለት አንቺ ላይ መጥፎ ነገር ለማድረግም አንቺን ለመጫንም አለም የመጣ ነው አንቺን ለማገዝ አንቺን ለመርዳት ነው። ሰው ደግሞ ለርዳ ላግዝ ሲባል እሺ ብሎ ተደስቶ ነው። በዚህ ጊዜ ደግሞ እርስ በርስ ካልተሳሰብን እንዴት ነው? ለዛ በሚል ነው አንቺም ችግርሽን ንገሪን፣ እኛም የምንችለው መፍትሄ እንስጥሽ። ደግሞ አንቺ ነግረሽን እኛ መፍትሄ የማንሰጥበት ምንም ጉዳይ የለም። ራሳችንንም ቢሆን አሳልፈን ሰጥተን ለአንቺ መፍትሄ እንሰጣለን። በቃ እኔ ምንም አልፈልግም አልኩ እኮ ምንም አልፈልግም። በቃ እንደዚህ ነው መኖር ፈልገው። በቃ ተመችቶኛል ይሄ ከጓደኛሽ ጋር እንዴት ተዋወቃችሁ? እንዴት ነበር የተዋወቅን? እንትን ቤተሰቦቼ አልተቀበሉኝም ስመጣ። ከዛ እሷ ሌላ ሰው ልትቀበል መታ ነበረ። እዛ ተዋወቅን። ሰው ማን ነበር የምትቀበለው? መሳቱ ማለት ነው እህቷ። ኦኬ እሷም እንዳንቺ አረብ ሀገር ነበረች ወይስ? አረብ ሀገር ቆይታ ነው እህቷ። ከዛ ባንድ ራይድ ሄድን። በቃ ቤቷ ተቀበለች። አንቺ ከዛ ሰመጭ እዚህ ማን ጋር አርፋለሁ ብለሽ ነበር የመጣሽው? ቤተሰቦቼ ጋር ነው። እና ታዲያ ቤተሰቦችሽ ጋር ለምን አልሄድሽም? ልመጣ እንደሆነ ስነግራቸው እናቴ እና አባቴ ሰደቡኝ። አንቺ እኮ ጣፋንታሽ እዛ ሄደሽኛን ማመንተን ማለት አለብሽ አለ። ከዛ እንዴት እኔስ የራሴ ህይወት የለኝም ወይ መኖር አልችልም ወይ ስላቸው አንቺ መኖር ያለብሽ ለኛ ነው እዛው እንዳትመጪ አሉ። ከዛ መጥቼ ምናልባትም ከመጣው በኋላ ያሩኝልኛል ብዬ ነበር ያሰብኩት። ግን መጥቼ ለወንድሜ ስደውል ሁለተኛ እንዳትደውይብኝ ብሎ ስልኩን ዘጋብኝ። በቃ ታዲያ አሁን ያለሽበት ቤት የጓደኛሽ ቤት ነው ወይስ የማን ቤት ነው? አዎ እህቷና እሷ መጀመሪያ እዚህ ነበር አብረን ሶስታችንም የመጣን። አሁን ግን እህቷ ቤት ተከራይታውን ገዝታ አላቅም ሌላ ቦታ መኖር ጀምራለች። እና እኔ ብቻ ነኝ አሁን እዚህ ያለሁት፣ ግን እየመጣች ታይኛለች። ኦኬ እነሱ ይሄን ተከራይተውት ነው ወይስ የራሳቸው ነው? እኔ እሱን አላውቅም። ኦኬ እነሱ ትተውልሽ ብቻ ነው የሄዱት? እና ኪራይ መከፊው ምናምን የለም አንቺ ወር? ገንዘቤን እኮ እንዳለ ነው ለቤተሰቦቼ የላኩት። ከዛ ስለ ቤቱ የሚመለከት እሷ ነች ማኔጅ የምታደርገው ጓደኛሽ ማለት ነው? እና አሁን ምን አይነት ስሜት ነው የሚሰማሽ አንቺ? እስኪ ሰውነትሽ ላይ ማለት ለመዘርጋት አትሞክሪም? እግርሽንም ሰውነትሽን ለማንሳት አትሞክሪም? አይ ለመዘርጋት እንኳን እችላለሁ፣ ግን መነሳትም ትችያለሽ? እና ለምንድን ነው የምተኝ መነሳት እየቻልሽ? ለኔ መተኛት ነው የምፈልገው። እሺ አይዞሽ። እና መቆም ትችያለሽ? ተነስተሽ መራመድ ትችያለሽ? አይ ልራመድ ስል እግሬን የሆነ ነገር ያስረኛል፣ ልክ በሀብል እንደታሰረ። ልራመድ ስል የሆነ ነገር እግሬን ይዘኛል፣ እንዳልራመድ ያደርገኛል። ምንድን ነው የሚይዝሽ እግርሽ? ጓደኛዬንም እሷም ልታራምደኝ ምናምን ስትሞክር የሆነ ነገር እንደያዘኝ ነው የምነግራት። እሷ ግን የለም ምንም ነገር አልያዘሽም ትለኛለች። በዛ ላይ እንቅልፍ መተኛትም አልችልም። በቃ ማለት እንቅልፍ ይረብሻል? ለኔ አንድ ነው። እንዴት ማለት እንቅልፍ ቀንም ሌሊትም እንቅልፍ አይወስድሽም? እንቅልፍ አይወስደኝም። ለመተኛት እንኳን ሞክሬ ትንሽ እንደተኛው ትጮያለሽ ምናምን ትለኛለች። ግን ኦኬ ያቃዥሻል ማለት ነው። እና ይሄንን ታዲያ ጸበል ምናምን አልሞከራችሁ? ማለት ጸበል ምናምን በሞክሪ አሪፍ ነው ለቀጃትሽ ምናምን። ለምንድን ነው ጸበል ምናምን ማፈልጊው? ለብሮ ስለ ጸበል እንዲነሳብሽ ማፈልጊው? አልፈልግም። በቃ ምቾት አይሰጠኝም እኮ
ላንቺ እኮ አሁን ጤናሽን እየነሳሽ ያለው ነገር ምቾት ማይሰጥሽ ሊሆን የሚገባው እኮ ይሄ ነው አሁን ያለሽበት ሁኔታ። በቃ እኔ ጸበል ምቾት አይሰጠኝም። ስለዚህ እንዲነሳብኝ ማፈልግ አታንሳብኝ። ወንድምሽ ስልክ ከዘጋብሽ በኋላ ታዲያ ድጋሚ አልፈለገሽም ወይም እህትሽ አልፈለገችሽም? ለተሞንደም አለኝ ብለሽ ነበር። ማንም አልፈለገኝም አልኩ። አይወዱኝም። ግልጽ አይደለም እንዴ? አይወዱኝም። አንቺ እኮ አፋንታሽ እኛን ማገልገል ነው ያሉኝ። እኔ እዛ የሰው ግንባር የጠበሰኝ ሰው ሀገር እነሱን ጥሩ ህይወት ማኖር ነው የኔ ጣፋንታ። ስትታይ ግን አትመሲም። አንቺ እንዳልሽኝ 8 አመት አረብ ሀገር የቆየ አትመሲም ማለት እድሜሽም ገና ወጣት ነሽ። በስንት አመትሽ ብትሄጂ ነው ወደዛ? 17 አመት ነው የሄድኩት። ከዛ እንዴት አድርገው እንደሆነ አላውቅም ፓስፖርት አወጡልኝ። ከዛም በቃ ለመሄድ 2 ወር ምናምን ሲቀረኝ ነው ላይ ሰማሁት ፓስፖርት ወጥቶ ምናምን። ለምንድን ነው ፓስፖርት የምታወጡልኝ ስላቸው ሁሉም ልጆች እናውጣ ብለን ነው ምናምን አሉኝ። ግን መጨረሻ ላይ ነው ነገሩ ካለቀ በኋላ የሰማሁት ልሄድ እንደሆነ። ሳይነግሩሽ ነው ሁሉንም ነገር እነሱ የጨረሱት? ትምህርቴን እንኳን አቋርጬ ነው የሄድኩት። እና አረብ ሀገር ሄደሽ ምን አይነት ስራ ነው እየተሰሪ የነበረው በሰዓቱ? ሰራተኛ ሆኜ ነው ቤት ውስጥ። በጣም ፈታኝ ጊዜ ነበር። በተለይ መጀመሪያ አመት እኔ እዚህ የማውቀው ነገር የለም። ለከመሽ ትንሽ ወይ ቁጭ ለምን አትይም? ቀና አድርግሽ እኔ ላግዝሽ እንዴ? በቃ እንደዚህ እግርሽ አይዘረጋም ይሄ? አይ እንደዚህ ፈልጊ። ኦኬ ምን ያልተመቸሽ ነገር አለ እኔ ማስተካከልሽ? አይ እሺ ምን አይነት ጊዜ ነበር ታዲያ አረብ ሀገር የነበረሽ ቆይታ እንዴት ነው? ስቃይ ነበረ። ስቃይ ታውቃለህ? በቃ እኔ ማውራት አልፈልግም ስለዛ። እዛው ስላሳለፍኩት ስቃይ ማውራት አልፈልግም። አዋክተወኝ በቃ ውጣልኝ በቃ ውጣልኝ ሹቱልኝ። እኔ እናንተ እዚህ ማየት እንደውም እያስመስለኝ አይደለም። እሺ እንወጣለን። ተረጋጊ። አይት አሃዛር በወጥ ነገርሽ ነገር ትንሽ ልብ ይነካልና ምን ትንሽ ይከብዳል። በልጅነት በ17 አመትሽ ከዚህ አረብ ሀገር መሄድ ማለት ለሴት ልጅ ደግሞ በጣም ፈተና አለው። አይዞሽ እኛ በምንችለው ሁሉ አንቺ ለማገዝ ዝግጁ ነን። ግን እንደው ማለት አልጫነሽና ያቀበዛብኝ አትበኝ። እንዴት ማለት ጓደኛሽ እህቷ ታዲያ የት ሄደች? ማለት እሷስ እየመጣች አታግዝሽም? ቆይ ከኔ ምንድን ነው የምትፈልገው? እኔ የምፈልገው አንቺ ነገር የለም። በቃ ምንም ማውቀው ነገር የለም አልኩህ እኮ። እኔ የምፈልገው አንቺ ማገዝ ብቻ ነው። አሁን ብዙ እህቶች አሉ እንዳንቺ ማለትም በብዙ ፈተና ውስጥ በብዙ ችግር ውስጥ አሳልፈው ብዙ ወራዶችን ወርደው ብዙ መከራ አሳልፈው ለትልቅ ነገር የሚበቁ በጣም ትላልቅ እህቶች አሉ። አንቺ ደግሞ ገና ወጣት ነሽ፣ ገና ጠንካራ ሴት ነሽ፣ ለእድሜሽም ገና ነውና እንዴት እንደዚህ ማለት ነው? እኔ እንጃ ተስፋ መቁረጥ ይሁን ድካም ይሁን ወይ ስንፍና ይሁን መነሳት መንቀሳቀስ እየቻልሽ መተኛት አልጋ ላይ አይከብድም ማለት ብዙ መፍትሄዎች አሉ። ደግሞ ጊዜውም ዘመኗል። ብዙ አማራጮች አሉ። ሕክምናም አለ። በሃይማኖትሽም ከሄድሽ መፍትሄዎች አይጠፉምና እነዛ መፍትሄዎች ለምን ለማድረግ ፍላጎት የለሽም? ምንድነው ውስጥሽ ያለው ነገር ማለት ያሞትሽ የሚያፈሰው ምንድነው? እኔ እኮ በቃ ሁሉንም ነገር እነግርሃለሁ፣ ግን እኔ ምንም የማውቀው ነገር የለም አልኩ። በቃ እኔ የማውቀው እንደሚደክመኝ በቃ ድካም በቃ በጣም ስራ ሰርቶ እንደደከመው ሰው ድክም ምናምን ይለኝ። በቃ ምን ተነስቼ እንኳን ለመቆም ስሞክር እንደ ራስ ምታት ራሴን ይመታኝና በቃ ተኛለሁ ተመልሼ። አልችልም። ራስ ምታት ከሆነ እኮ ታዲያ ማለት የራሱ የግል ማለት የራሱን የቻለ በሽታ ነው። መተኛት ራሱን የቻለ በሽታ ነው።
ማለት አንቺ የምታረጋቸው ነገሮች ሌላ በሽታ እየጨመረብሽ ነው እንጂ ነው። በቃ ብቻ የሆነ ያሰረኝ ነገር አለ። ለምን አትረዳኝም? እንዳልነሳ እንዳልንቀሳቀስ ስር ያደርገኝ ነገር አለ። በቃ ከራስ ላይ የሚጫነሽ ነገር አለ እንዳትነሽ። በቃ ከተረዳኝ እሱ ነገር ታዲያ መፍትሄ አለ እኮ ማለት እኛ ፍቃደኛ ከሆንሻውን እኛ የምንችለው ማለትም በፍላጎትሽ ማለት ከሆነ ባንቺ መንገድ ሄደን አንቺ በመፈልጊው መንገድ ሄደን እኛ እንኳን አልፈለጉኝም እንኳን እናንተ ምንድናችሁ ቤተሰቦቼ እንኳን እንደዛ የሰው ግንባሬ ሰው ቤት ሳጸዳ ኑሬ ሰራተኛ ሆኜ ስንት ስቃይቼ ላኩትን ገንዘብ ከጨረሰው በኋላ ዙሮ አላዩኝም። በቤተሰብ አለመፈለግ ደግሞ በጣም ሌላ ስቃይ ነው። ገባ እኮ በሰዓቱ ስመጪ እኮ ተረድቼሻለሁ የሚገባኛል የምትይኝ በሰዓቱ ስመጪ አሁን ወንድምሽን ያናገርሽ የፈለገ ደግሞ ቢሆን ወንድም እህት ቢከዳ እናትና አባት አውጥቶ አይጥልሽም። ለምን ወደ እነሱ ለመጠጋት አልሞከርሽም? እንዳትመጪ ብሎኝ ነበር እዛ ያለው ገና ሳልመጣ ልመጣ ስወስን ስነግራቸው እናቴም በቃ እንዳልኩ የማይባል አማርኛ ብለኝ በቃ ታዲያ አሁን እኛ በምን እናግዝሽ? ምን እናርግልሽ? ምን ብናደርግልሽ ነው አንቺ ይሄን ነገር አግዙኝ የምትይው ነገር ካለ እኛ እናግዝሽ። አሁንም ውስጥ እየፈራ ነው። ዝም ብለው ጣልኝ ከዚህ ቤት ውጡልኝ፣ ሁላችሁ ውጡልኝ በቃ። እሺ እንወጣለን። አንድ ሴት ቤት ይሁሉ ሰው ሲጀመር ምን ይሰራ? ምንም እኛ ልናግዝሽ ነው። ወንድሞች ናቸው እነሱም ወንድሞች ናቸው። እኔም ወንድሞች ማለት እኛ ልናግዝሽ ነው። እሺ እንወጣለን። እሺ ተረጋጊ። ማለት ማገዝ እንፈልጊው ነገር ካለ ማለት እንድናገዝሽ እንፈልጊው ነገር ካለ ስልክ ሰጥሻለሁ። በዛ ስልክ ደውዪ። የሚያስፈልግሽ ነገር ካለ በማንኛውም ሰዓት ላይ ደውለሽ ልታናግሪንም ልትሰጪንም ትችያለሽ። የኔ ቢዝነስ ካርድ ነው ይሄ። ስለዚህ ደውዪልኝ በምትፈልጊኝ ሰዓት። ሰላም ውድ ተመልካቾች፣ እንግዲህ በድጋሚ ተመልሰን ወደ እናንተ መጥተናል። ይሄን ሚዲያ የምትከታተሉት ወንድሞቻችን ቤተሰቦቻችን እንግዲህ ይሄን ሚዲያ እንደምታዩት ጥሩ ስራዎችንና ትላልቅ ነገሮችን መፍትሄ የምንሰጣበት ሚዲያ ነውና ይሄን ሚዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። ውድ ተመልካቾች እንግዲህ ከልጅቷ ጋር የነበረን ቆይታ አይታችኋል። ልጅቷ አሁን ላይ በጣም ትልቅ ችግር ውስጥ መቆም እንኳን መነሳት በራሷ እንኳን መንቀሳቀስ የማትችልበት ሁኔታ ውስጥ ነው ያለችው። ከዛም አልፎ በሰው ጥገኝነት ላይ በጓደኛዋ ድጋፍ ላይ በጓደኛዋ ከአቅም እንኳን ከገንዘብ አቅም እንኳን በሷ ድጋፍ ስር እንዳለች ነው የነገረችን። እንግዲህ ውድ ተመልካቾች እኛም ያቅማችንን እንድንረዳት ስንጠይቃት አሁን ላይ አያስፈልገኝም በሚያስፈልጋት ሰዓት ደግሞ እንድደውልን ስልካችን ሰተናት ነው የወጣ ነው። አሁን ላይ እንግዲህ ከዛ በተጨማሪ አካባቢ ላይ አንዳንድ ጥቆማዎች ደርሰውናል። እሱም ጥቆማዎች እንግዲህ አንድ ትልቅ ሰውዬ ማለትም የባዕድ አምልኮ የሚያከናውን ማለትም እንደ ጠንቋይ የሚባሉት አይነት ነገሮች ሚሰራ አንድ ትልቅ ሰውዬ አለ ተብለን ወደዛ ለመሄድ እንግዲህ እንቅስቃሴያችንን ጀምረናል። ያ ሰውዬ ምንድነው የሚሰራው? ምን አይነት ነገር ነው የሚሰራው? ማለትም የሰማነው ትንሽ ለየት ያለ ስራዎችን ነው የሚሰራው ብሎ ነው ጥቆማ የደረሰንና እነዛ ስራዎች ምንድናቸው? ምን ላይ ነው የሚሰራው ሰውዬ? ምን አይነት የባዕድ አምልኮ ነው የሚያደርገው የሚለውን ነገር አብረን እናጣራና ምን መረምር ይሆናል። ውድ ተመልካቾች እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ዋላችሁ? እንዴት ዋልክ? ቁጭ በል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት ዋልክ? ምን እግር ጣለ? አቶ ግርማ ነው የላከኝ። ከዚህ በፊት መጥቶ ነበር እርሶ ጋር እና ለምንድን ነው እንደዚህ ተሻፋፈንከው? ትንሽ ጉንፋን ይዞኛል ዛሬ። እንዴ ኮፍያ ማክሱም ምንም ከካናዳ ነው የመጣሁት። ካናዳ ነበርኩኝ ትናንት ነው ከፍላይቴ ገና የገባሁት እዚህ። በጣም አየሩ ትንሽ ተቀየረብኝና ትንሽና የሆነ ጉንፋን ነገር እንትና ላይ ለዛ ነው ማክስ ባታረግም ታስታውቃለህ። አቶ ግርማ የሰሩትን ነገር ነው ፈልጌ ነበር። ስንት ላይ ነው የገባው እዚህ?
እንዴት ነገሩ እሳቸው? ጓደኛዬ ናቸው። አቶ ግርማ ብዙ ቢዝነሶችን አብረን እንሰራለን። የተለያዩ ድርጅቶችን ስለምናስተዳድር እኔ በስሬ 4 ካምፓኒዎች አሉኝ እና በእነሱ ላይ እሱ ነው ማኔጅ የሚያደርግልኝ አቶ ግርማና አሁን የራሱ ካምፓኒ ከፍቷል። ለዛም መንስኤ እርሶ እንደሆነ ነግሮኛል እና እኔም እስኪ ከዛ ነገር እንዲደርሰኝ እፈልጋለሁ። ለዛ ነው የመጣሁት። ችግር የለውም አባቢ ተጠይቆም አይደርገው ነገር የለም። እርሶ ይሄን ነገር ያርጉልኝ እንጂ እኔ እርሶ የሚፈልጉትን ነገር አድርጉልታል። ከፈለጉ አንዱን ካምፓኒ በእርሶ ስም ማድረግ ይችላሉ። የምርህን ነው? አዎ። ማን የሚል ካምፓኒዎች ማን ነው ስማቸው? አይ ስማቸው አስፈላጊ አይደለም። ስማቸው ለኛ ምን ይጠቅመናል? ዋናው ለእናንተ ገንዘቡ ነው። ለወደፊት እኮ ምናልባት በእኔም ስም ሊሆን ይችላል። አንደኛው እሱን የቀረውን ትቆጣጣሪያለሽ። ጸባያችሁ ታይቶ የሚሆንበት መንገድ ይፈልጋል። ጸባይሽ ካማረ ላንቺም አንዱን ካምፓኒ ሰጥ ይችላል። ታዲያ ምን እንዳደርግልህ ነው የምትፈልገው? አቶ ግርማ የሰሩትን እኔ እፈልገዋለሁ። እርሶ ምንድን ነው የሚሰሩት? በእኛ እጅ የሚሳን ነገር የለም። ያው እሳቸው የጠየቅናቸውን ሁሉ ያደርጉልናል እና እኛ ምንም ያቀጣን የለም። አንተ ለመክፈል ዝግጁ ነህ ነው ወይ? ለገንዘቡ አታስቡ። እንኳን ቆጥራችሁ ቀዳችሁ ማጨረሱን ገንዘብ ይሰጣቸዋል። ተው እንደዛ እንኳን ብዙ በስራው ብቻ ያስደስቱም። እርሶ እርግጠኛ ነህ? እኔ እርግጠኛ ነኝ። አምሹር እርግጠኛ ነኝ። የገንዘብ ጉዳይ እኔ ጋር አያሳስብም። ገንዘብ ተራ ወረቀት ችግር የለውም። ከፈለጉ የገንዘብ ማምረቻውን ገዝቼ ራሱ ማምጣት እችላለሁ እዚህ። ኧረ ልክ አድርገው እንጂ አባቢ በቃ ጠበቅ አድርጉት እንጂ አጫውቱት እንዴ አያስጨንቁብኝ። ጠባይሽ ካማረ ላንቺም እንደሷ አንዱ ፋብሪካ ችግር የለውም። ማያሳስብ የገንዘብና ምንም ነገር እንዳያሳስቡት። መኪና አለክ እዚህ? ለግን እዚህ ያሉት አይረቡም። ምን ቤት ምናምን ነው እዚህ ያለው አይረባም። የኢትዮጵያ መኪና ብዙም አይደለም። ኦኬ ካናዳ ያለውን ላምበርጊኒ ጋቲ እና ነበር ሬንጅ ሮቨር ምናምን ነበሩኝ እዛ ያለው። ታዲያ እዚህ ከተለቁ መኪና ቤት ሳይ ሰው ይከባል ሰው ምናምን። ለርሶ ከፈለጉ መመላለሻ እንድትሆኑ ትልኮለታለሁ። አንድ ጥቁር ቤት አለች። ለርሶ ከፈለጉ እንደዚህ እንደ ጊፍት ለርሶ መስጠት ይችላል። አንተንም አጥብቀው መያዝ ነው እንጂ ይሄ ሁሉ ካለ ታዲያ ለምን እዚህ መምጣት ምን አስፈለገ? ይሄ አባቢ ደግሞ እንደዚህ ጥያቄ የሚያመጣ ገንዘብ በጣም እወዳለሁ። ገንዘብ በጣም ነው የምወደው። ድርጅቶችን ከዚህ በጣም የሚወስደውን ገንዘብ ኮለኛ የሚሰጠን ማለት እኮ አባቢ እኮ ምንም የማያደርጉት ነገር የለም። ስለዚህ አንዳንዴ እኮ ታውቂያለሽ ሀብት ብቻ በቂ እንዳልሆነ። እሱ ልክ ነው። እሱ የመጣው አጋዥ ፈልጎ ነው አባቢ። ለዛም ቢላት ነው ችግር የለውም። ደግሞ ሸበላ ነው። በዚህ ውስጥ ራሱ ውበት ይታያል። አዎ በጣም በገንዘቡ ደግሞ አያሳስበው። እኔ ገንዘብ በጣም እወዳለሁ። ለዛ ነው እዚህ የመጣሁት። ነገርኩት የተለያዩ የግርምሽም ጓደኞች ምናምን ይመጣሉ እዚህና ስለርሱ አንዳንድ ነገሮችን ስለሰማው ደግሞ እስኪ በራሳችን ይሄን ነገር አምጥተናል። እርሶ ተጨምረው ደግሞ እንደው ኢትዮጵያን እስኪ ወደ ላቀ ደረጃ ለማድረስ እኔ የምችለውን አቅሜንም ለርሶም ማረጋለሁ። እዚህ ጋር ከፈለጉ ይሄን ቤቱንም ችግር የለውም ወደ ትልቅ ቪላ ፎቅ መቀየር ይችላል። ከፈለጉ ነገውን ማስጀመር ይችላል። ደስ የሚለው ነገር እኮ እኛ ቤት የሚመጡ ሰዎች በሙሉ አቅም ያላቸው ናቸው። እንደኔ አቅም ያለው ግን መጥቶ የሚያውቅ አይመስለኝም። አባቢ ግን የሆነ ነገር ሊያወራ ነው መሰለኝ። አባቢ ያወራ ችግር የለውም። ቶክቱሚ ጋሽ ግርማ ግን እንዴት ሳይነግሩ ይላንተ ሊነግሩ ይችላል? ጋሽ በጣም ወዳጄ ናቸው። ብዙ ባይገርም ብዙ ለልጆቻቸው የውጭ ድል አመቻችቼ ውጭ እየተማሩ ያሉ እኔ ማስተምራቸው ልጆች አላቸው እና ይሄ ትንሽ ሲምፕል ነገር ነው። ለዛ ነው በጣም ችግር የለውም ብዬ ስላሰብኩም ነው ይሄን ነገር እንትን ያልኩትኝና በጣም አያሳስብም። እኔ በእርሶ በኩል ያለውን ነገር ብቻ አስተካክሉ እንጂ በእኔ በኩል ያለው ችግር የለውም።
ከርሶ አልፎ ለነዚህም ቆጃንጂ የልጆችዎት ነው የሚተርፈው። እነዚህን የመሳሰሉ ቆንጆ እዚህ ቤት ውስጥ መጣት የለባቸው። ይለያል እስካሁን ከመጡት ከስተመሮች ሽቶ ታመጣልህ። ፋብሪካውን እዚህ ከፍትልሻለሁ እንጂ ከፈለግሽ። አሁን ገና ነው ትክክለኛው ሰው ወደ ቤታችን የመጣው። እኛ በዳላር ነው የምንጫወተው። ጨዋታችን በዳላር ነው። በኢትዮጵያ ገንዘብ በብር ምናምን ቃላቶቹን በቅርብ ነው አፌ ላይ ራሱ ያስኳቸው። ብር ምናምን ዳላር ዩሮ ምናምን ነው እኛ እና እሱ ብቻ ያቶ ግርምሽን ነገር እኔ ላይ እንዲያደርጉልኝ ፈልጋለሁ። እኛው እሳቸው ጥሩ ላይ ነው ያሉት። እስኪ እኔም ደግሞ ባለይ ላይ ማንንም መቼስ ባለይ ላይ ሲጨመርለ ነው ደስ የሚለው። ለዛ ነው የመጣሁት በርሱ። ጥሩ ነው ግን በየወሩ የምትገብረው ነገር ይኖራል። ኦኬ ግብር አለው ነው በወር? ምንድነው ግብሩ? በየወሩ ጥቁር ዶሮና ጥቁር ፍየል ታርዳለህ።